ሀገር የሚያቃርኑንን የሚያጋጩንን ጉዳዮች በመድረክ በመሰብሰብ በመወያየት በመመካከር ለመፍታት ወደዚህ ሂደት መመጣቱ በራሱ አንዱ የዲሞክራሲ ስርዓትን መገንባት ነው ብዬ ነው የማስበው። ምክንያቱም በርካታ እንደ ሀገር የሚያለያዩን የሚያጋጩን አንድነታችንን ምክክር የዲሞክራሲ ስርዓት ከማጎልበት አንፃር ሁሉም ሰዎች እኩል ፓርቲሲፔሽን እንዲኖራቸው ከማድረግ አንፃር ትልቅ አስተዋጽኦ ለሀገር ይጠቅማል ብዬ ነው የሚወስደው። እነኚህ የተራራቁ ሀሳቦች የነበሩም ያለመተማመኖችም ነበሩ። አንድ ላይ መጥቶ ተቀምጦ ሲወያይ መተማመን ይፈጥራል። መተማመን ደግሞ አገርን እድገት ላይ ብዙ አስተዋጽኦ አለው። ችግሮች ናቸው በምንለው ነገር ላይ ተግባብተን ተመካክረን ወደ መግባባት በመምጣትና ለቀጣይ ትውልድ የተሻለ ነገር ለመፍጠር ነው እዚህ ጋር የመጣ ነው። ከዚህ አኳያ ያው እያንዳንዱ የማህበረሰብ ክፍል የሚያዋጣቸው ሀሳቦች ገንቢና ለቀጣይ ትውልድ የሚያሻግሩ ናቸው ብዬ አምናለሁ። በምክክር ሂደቱ ላይ ሁለት 150 ላይም 550ዎች ተገናኝተው ተመሳሳዩን አንድ ላይ በማምጣት ልዩነቶችን ደግሞ እንዴት ልዩነት እንደተፈጠሩ እዛ ልዩነት ላይም ደግሞ ሐሳብ ይሄ ሲሆን ይሄ ሊሆን ይችላል የሚለው ሊያግባባን የሚችለውን ሐሳብ እየመረጥን ወደ
500 አድጓል ማለት ነው። ተነቦ እንደገና ተነቦ አዳምጠ ያንዴ ሐሳብ ካልገባ የእድል መስጠት ቅሬታ በማስገባት ራሱን እድልም አለ ማለት ነው። የኔ ሐሳብ እና በአንድ ቋንቋ በቃ በሚያስማማ በቃ በአጭር መልእክት የሚሰጥ በጣም ተጽፏል። ሌሎችም በስርስሩም የተቀመጡ አሉ በእንደዚህ ማለት ነው። እና በጣም አሪፍ ነው እንዳየሁት ማለት ነው። በጥመራ ጊዜ የተረሱ ሐሳቦች ከነበሩ እነሱ በድጋሚ እንዲካተቱ በቂ የሆነ ውይይት ሰዎች ጥያቄ ካላቸው ያካሄድ ቢሆን የተረሳ አጀንዳ ብለው ካሰቡ የተረሳ ሐሳብ አለ ብለው ካሰቡ ያንን መስጠት የሚችሉበትን እድል ያመቻቸ ነው። አሁን ደግሞ ወደ 500 መጥቷል። ስለዚህ የ250 ቡድኖች የተጠመረው ላይ ደግሞ አሁን ውይይት እያደረግን ነው። በዚህ ውስጥ አልተካተቱም የሚባሉ ሐሳቦች ካሉ በየቡድኑ ለተወካዮች ወይም ለተሳታፊዎች እድል እየተሰጠ በዛ ላይ ሐሳብ አስተያየት እየሰጡ ልዩነቶች ካሉ ልዩነቶች እንዲጠቡ ወደ አንድ እንዲመጡ ሊያስችል የሚችል የምክክር ሁኔታ እያደረግን አለን ማለት ነው። ሐሳቦች በቃለ ጉባኤ እየተለቀሙ መጥተው ተመሳሳይ የሆኑት ባንድ ላይ የሆኑ በደንብ ተወያይተንባቸዋል። በዚህ ልክ መምከሩ ለትውልዱ ትልቅ ታሪክ ነው። ምክክሩ በ250 ስልታዊ ቡድኖች ተካሂዶ አጀንዳዎች ላይ መግባባት ከተደረሰ በኋላ በኮሚሽኑ አሰራር መሰረት ለውሳኔ አሰጣጥ እገዛ የሚያደርጉ እያንዳንዳቸው 22 ተወካዮች ያሏቸው ኦሬዲ ወደ መጨረስ ደረጃ ላይ ወደ መፈራረም ደረጃ ላይ ደርሰናል። እጅግ ደስ የሚል ሂደቶች ነበሩ፣ እንደተባለው መከባበሮች ነበሩ። ስለዚህ ከእግዚአብሔር ጋር ሆነን ነገ መልካም ኢትዮጵያ እጅግ ደስ የምትል ሰላም የሰፈነባት ኢትዮጵያ እናገኛለን ብለን ተስፋ እናደርጋለን። ያነሳናቸው በጣም መግባባት አለ፣ በጣም መነጋገር አለ። ያንዳችን ህመም ለአንዳችን በጣም በሚገባን መልኩ ነው ይሄ ምክክር እያካሄድን ያለነውና የማንም ሐሳብ ሳይቀር እየተጨመቀ በአንድ የሆነ እንዲመጣ ያደረገውና መግባባትን እንዲፈጥር ያደረገው በግሩፕ መከፋፈላችን ነው ብዬ አስባለሁኝና እሱኛው በጣም ጥሩ ለሌሎች ሀገሮች ደግሞ ምርጥ ተሞክሮ መሆን የሚችል ነው ብዬ አስባለሁ። እኛ እያንዳንዷ የምናደርጋት ነገር የምንናገራት ነገር ተጽፋ ላይ ሄዳ ጸድቃ ምትመጣናትና ለመጪው ትውልድ ቤዝ የሆነ ነገር
በጣም ጥሩ የሆነ ነገር የተገነባ ሀገርን እያስረከብን ያለ ነው ብዬ አስባለሁ። ሁሉም ሰው የተሳተፈበት፣ ሁሉም ሰው ድምጹን ያሳተፈበት፣ የሁሉም ሐሳብ፣ የሁሉም ጥያቄ፣ የሁሉም አጀንዳ በቃለ ጉባኤ የተያዘበትና ለመንግስት ሊተላለፍ ዝግጁ በሆነበት አጋጣሚ ላይ ደረስነው። በዚህ ምክክር ላይ አንደኛ ዘላቂ ሰላም ይሰፍናል ብለን ተስፋ እናደርጋለን። ሁለተኛ ድምጽ የማይሰሙ አነስተኛ ቁጥር ያላቸው የህብረተሰብ ክፍሎች በየአካባቢ ነበረ። እነዛ ነገሮች ወደ አደባባይ የወጡበትና ጥሩ ምላሽ ሀገር ሂደት ውስጥ እነዚህ የተለያዩ አስተሳሰቦች እየተዋዋጡ ድርና ማግ ሆነው በሚያግባባ ሐሳብ ቀልመው በአሻጋሪ የሐሳብ ጥበብ ደምቀው ይወጣሉ። ይሄ የተገኘ ታሪካዊ ዕድል ስለሆነ በአግባብ መጠቀም፣ በስርዓት ማየት፣ እነዚህ ታሪካዊ ዕድል የምናሳልፈው ከኔ ስሜት ካንተ ስሜት ያለፈ አገርን፣ ትውልድን፣ ነገን፣ ትናንት የጠፉ ነገሮችን ከማስተካከል አንጻር በማሰብ የተሻለ ደረጃ ለመድረስ የሚደረግ ትልቅ የሽግግር ምዕራፍ ስለሆነ በአግባብ መጠቀምና ማየት ይፈልጋል የሚለውን ነገር እንዳያደርጎኛልና ለኔ ይሄ ትልቁ ምዕራፍ ውስጥ እንዳለው ነው የሚሰማ። አንዱ የገነባውን አንዱ እያፈረሰው ዛሬ ላይ ደርሰናል። ዛሬ ደግሞ የመጣንበት ጊዜ ሁሉንም አማራጮች አይተን እንደማያዋጣ አይተናቸዋል። የቀረን ይሄ ነው። በአግባብ ያላየነው በትክክል ያልተመለከተነው ቁጭ ብሎ አውርቶ ችግሮችን ለመፍታት ምናልባት ከባድ ሊሆን ይችላል። አዎ ከዛ ያኛው ስሜትን አስተናግደህ በእጅ የያዘን ነገር መተኮስና መለቀቅ ሊሆን ይችላል። እዚህ ግን ልብን መሰብሰብ፣ ሐሳብን ማምጣት፣ በሐሳብ ማሸነፍን ብዙ ትግል ሊፈልግ ይችላል። ግን ውጤቱ ያማረ ይሆናል። ነገን የሚያሻግር ትውልድን የሚገነባ አገርን የተሻለ የሚያደርግ ነው። ዛሬ የምንግባባው ነገር ነገ ትውልዳችን ላይ ሰላም የተረጋገጠበት አገር፣ እርስ በርስ የምንግባባ የምንከባበርበት አገር ተፈጥሮ ልማትና እድገት ላይ ትኩረት አድርጎ ሌሎች ሀገሮች የደረሱበት ቦታ እንድትደርስ አገራችን የሚሰጠው አስተዋጽኦ እጅግ በጣም ትልቅ ስለሆነ ለሚመጣው ትውልድ መልካም አሻራን ጥለን እያለፍን ነው ብዬ ታሪክም እየሰራን ነው ብዬ አስባለሁ። የምክክር ሂደቱ ዜጎች በክብ ጠረጴዛ ተቀምጠው በመወያየት የጋራ መፍትሄ ማምጣት እንደሚቻል ያሳየ ሲሆን ይህም ዜጎች ጫፍና ጫፍ ቆመው ከመጓተት በመውጣት በጋራ መንፈስ የጋራ ጡብ በማስቀመጥ ለሀገረ መንግስት ግንባታ የሚናቸውን እንዲወጡ በር ከፍቷል። እንደ ዳያስፖራ ውጭ ሀገር እንደሚኖሩትም ሰዎች ሆነን ስናየው ይሄ ሁሉ ህዝብ አንድ ቦታ ተሰብስቦ 4000 ሰው አንድ ቦታ ቁጭ ብሎ ማውራቱ ትልቅ ነገር ነው። እስከዛሬ የምንሰማቸው ነገሮች ለምሳሌ ዩቲዩበርሶች ሊሆን ይችላል፣ እንደናንተ አይነቶቹ ጋዜጠኞቹ ሊሆን ይችላል፣ በሚመቻቸው መንገድ ነው የሚገልጹልን። አሁን ግን ከባለ ጉዳዩ ከህዝቡ ዝም እየሰማ ስለሆነ ለኛ ትልቅ ዕውቀት ፈጥሮልናል። አትሊስት ሰው ቁጭ ብሎ ወንበር ዙሪያ ቁጭ ብሎ ሐሳቡን መደማመጥ መቻሉ ራሱ ትልቅ ዕውቀት ነው ብዬ ነው የማስበው። ከሀገራችን ከወጣንበት ጊዜ ጀምሮ ውጭ ሀገር ብንኖርም ስለ ሀገራችን እናስባለን፣ እንጨነቃለን። ከማሰባችን ከመጨነቃችን የተነሳ በእጃችን ላይ ያለ ሞባይል ነው ወይ ጉግል እናደርጋለን ወይ ዩቲዩብ ውስጥ እናያለን። ያየኑን አንዳንዱ ሰው ያየኑን ሁሉ እንዳለ ይውጣል። አንዳንድ ሰው ደግሞ ያየው እውነት ነው ወይስ አይደለም ለማለት ወደ ቤተሰብም ይደውላል። አሁን ግን ኑ ስለ ሀገራችሁ ምከሩ፣ ተመካከሩ፣ ሰላም መግባባት እንዲሆን ተብለን ከመጣን ጊዜ ጀምሮ ለሀገራችን ደግሞ መሰረት ተጥሏል። ጠነከረ ድምፅ ያሰማ ታላቅ ጉባኤ ነው። ይህንን ለየት የሚያደርገው የውጭ ያሉትን ኢትዮጵያውያንም ኮንሲደር ባረገ መልኩ እንዲሁም ደግሞ እዚህም ያለውን ማህበረሰብ ከጫፍ በማሰባሰብ በተለያዩ ርዕሰ ጉዳዮች ላይ ተመካክሮ ለሀገር የሚጠቅም ነገር ሀሳብ ለማምጣት ነው ተሰባሰብ ነውና የተለያየ አጀንዳ ላይ ብንወያይ ያንን አጀንዳ በበቂ መልኩ ላናየው፣ ላንረዳው፣ ዲስከስ ላናረግበት እንችላለን። አሁን ግን ጊዜ ወስደን በአንድ ርዕስ ላይ ብቻ አንድ ግሩፕ ተወስኖ መወያየቱ ያንን ሀሳብ በጥልቀት እንዲያየው ያግዛል፣ ይረዳል ብዬ አስባለሁ።
ሀሳብ ነው። ይህን ሀሳብ እኛ እድለኞች ስለሆነ አግኝተነዋል። ዛሬ አገር በአንድ ላይ ልንሰራ ነው እዚህ ጋር የተሰበሰብነው። የተጣላ ሀሳብ ይዘን መጠናል። ይህን የተጣላ ሀሳብ በአንድ ላይ አድርገን ታርቀን ልንሄድበት ነው እና አሁን እየሄድንበት ያለው ሁኔታ እንደተባለው ጠቅላይ ሚኒስትሩ ሐምሌ 8 ቀን መክፈቻ ንግግራቸው ላይ ምንድን ነው ያሉት? ብራና ሰጠናቸዋል፣ ታሪክ ጻፉ ብለውናል። አዲስ ታሪክ እየጻፍን እየሰራን ያለን። የሀሳብ ልዩነቶች የሉም ማለት አይደለም። የሀሳብ ልዩነቶች ይኖራሉ። ነገር ግን በ500 ተሳታፊዎች የተቋቋመው ቡድኖች በየቡድናቸው ሲመካከሩ ቆይተው ተግባብተው በምክረ ሀሳብ